ከሆነ ታግለን ያመጣነውን መብታችንን አስመልሰን ከሌሎች ጋር አብረን እንኖራለን። ካልሆነ ግን ያቺን ሀገር በታትነን ጥለናት እንሄዳለን እንጂ እንደ ትላንቱ የማይረቡ ሰዎችን ከዛም አምጥተው እላያችን ላይ ተጭነው እንዲያስተዳድሩ አንፈቅድም። ከኢትዮጵያን በታትነናት ነው እኛ በምንፈልገው ቅርጽ መልክ እስካልሆነ ድረስ በታትነናት ነው የምንሄደው ይላል። ማለቅ አናት ይበተናል። አንተ ትበታተናታለህ። በቅስቀሳችሁ ብዙ ሰው ሊያልቅ ይችላል። በቅስቀሳችሁ ብዙ ሰው ሊሞት ይችላል። በቅስቀሳችሁ ብዙ ንብረት ሊወድም ይችላል። በቅስቀሳችሁ እንደ ሩዋንዳ ጭፍጨፋ ሊኖር ይችላል። አሸናፊው ግን ኢትዮጵያዊ ነው የሚያሸንፈው። ሞትም ኖሮ ረሃብም ኖሮ ውድመት ኖሮ መፈናቀል ኖሮ የሚያሸንፈው ኢትዮጵያን ያለ ያሸንፋል ማለት ነው። አታሸንፉ። ይሄ መታወቅ ይሄ ወደ ወለጋ ከመሄድ በፊት መንገድ ማስያዝ ስላለብን ማለት ነው። ማንም አያሸንፈው። የሚያሸንፈው ኢትዮጵያን ያለ ያሸንፋል። ይሄ ስልሳዎቹ ይሄ አቃጣሪው ይሄ ጸረ ኢትዮጵያው ኃይል እነከሌ የምንላቸው አይደለም። አዲስ ትውልድ እሳት የላሰ ትውልድ ተነስቷል። ያ ትውልድ አሸናፊ ነው። አጭበርብረው የምታልፈው አይደለም። ያ ትውልድ የማንንም እርዳታ ሳይፈልግ የአሜሪካንን የምዕራባውያንን የማንንም እርዳታ ሳያስፈልግ አባቶቹ የሰሯትን ሀገር ያስከብራል። እልቂት ይኖራል፣ አዎ ይኖራል። ጭፍጨፋ ይኖራል፣ አዎ ይኖራል። የምትሄዱበት ወደዛ መስመር ስለሆነ ያለ መመከት ዋጋ ይከፈላል። መስዋዕትነት ያለ ደም ስርየት የለም። ዋጋ ይከፈላል። መሞቱ እንደማይቀርለት ያወቀ ሰው ሞትን አይፈራም። ሞትን ይጸየፋል። ሞትን ይንቃል። ወለጋ እያሸነፈ ያለው ሞትን ስለናቀ ነው። በመሪ ደረጃ ይሙቷ ይገደሏ፣ ለአስከሬኖቹ ችግኝን ተክልላቸዋለን ፀሐይ እንዳይመታቸው ለመቃብሩ ብሎ ሲያሾፍባቸው በግሬደር ሲቀበሩ ሲጨፈጨፉ ምን ሊቀርብን አሉ? ምን ሊመጣብን አሉ? ሞትን ተጸየፉ። ሞትን ስለተጸየፉ ጀነራል ሁነና በድሮና በጀትና በኮምቦይና ሚሊየን ጀሌ አስከትለህና ገዳይ ነው የሚጠብቅ። ግንባርህን እያለ የሚገፋ ነው የሚጠብቅ። ወለጋ ምድር ላይ ማለት ወለጎቹ የተለየ ስልጠና ወስደው እስራኤል አሰልጥናቸው፣ አሜሪካ አሰልጥናቸው፣ አውሮፓ አሰልጥኖት አይደለም። ተስፋ ቆረጠ፣ አለቀ። በገዛ ምድሩ ላይ በገዛ ቀዬው ላይ አትኖርም ተብሎ ሲፈረድበት በብላሽማ አልሞትም ብሎ አልሞት ባይ ተጋዳይ ሆኖ ተነሳ። ወለጋን አሰለጠንኩት የሚል ሰው የለም። ወለጋን አደራጀሁት የሚል ሰው የለም። ወለጋን እንዲያረኩት የሚል ሰው የለም። ወለጋ ውስጥ ያለው አማራ እኮ ወያኔም ሻዕቢያም ባስገቡት በራሳቸው ሸኔ የሚያስገድሉት፣ ኦሮሞማው ባስገባው ሸኔ የሚያስገድለው መከራ ፍዳውን የሚያይ ነው የወለጋ አማራ ማለት ነው። የወለጋ አማራ እስላሙም ክርስቲያኑ በኋላ ሉጣ ብሎ እንኳን ሲል መውጫ የተከለከለ መውጣ አትወጣም እየተባለ ሆላን የሰጅርት እያለ እንደ በግ ከየመኪና ወርደው ያረዱት፣ ንብረቱን የወሰዱበት፣ መሬቱን የወሰዱበት፣ ሀብቱን የወሰዱበት፣ ያቃጠሉበት ያ አማራ ነው። ሌላ ሀገር የለኝም፣ ሌላ ምድር የለኝም፣ ኖሬ መሞቴ አይቀርም፣ ለምንድን ነው ወንዶኜ ሰው ሆኜ እማልዋጋው ብሎ የወሰነው? አንዳርጋቸው ጽጌ የለበትም፣ ኢሳት የለበትም፣ አርበኛ ዘመነ ካሴ የለበትም፣ አስረስ የለበትም፣ ምሬ ወዳጁ የለበትም፣ ማንም የለበትም። የወለጋ አማራን ጭንቅን የወለደው ችግርን የወለደው መከራን የወለደው በእሳት ውስጥ ተፈትኖ ያለፈ ነው። ክሬዲቱን ወስዳለሁ የሚል የለም። ደንብ መከታተል ያስፈልጋል። በደንብ መስማት ያስፈልጋል። በወለጋ የሚፈለገው እንደ ሩዋንዳ መጨፍጨፍ ነው። ለዚህ ደግሞ እነ ጃዋር መሐመድ የሐሰት ትርክቱ አለ። የኦሮሞ መንግስት የሐሰት ትርክቱ አለ። ስለዚህ ሁለቱም ብሔሮች ማፋጨት ነው የሚፈልጉት። ጦሱ ግን ለሀገሪቷ በሙሉ ይመጣል። ይኸውላችሁ ወለጋ ውስጥ ያለ አማራ ቤተሰብ አለው ወሎ፣ ቤተሰብ አለው ጎጃም፣ ቤተሰብ አለው ጎንደር፣ ቤተሰብ አለው አዲስ አበባ ቤተሰብ አለው።
ቤተሰቦቹ ናቸው እዛ ያለቁበት ያሉት። ገዳዩ ደግሞ ኦሮሞ ነው ተብሎ ነው የሚታሰበው። ይሄ ነገር አሁኑኑ ካላቆሙት ነገ መቋጫ የለውም። ነገ መቋጫ መቆሚያ የለውም። ዛሬ ኦኤምን እንደሚያደርገው ዛሬ በሉ ግደሉ ብሎ እንደሚለው አይደለም። ነገ መቋጫ የለውም። ይሄ አብይ ሸኔ ነው፣ ይሄ አብይ ፋኖ ነው፣ ይሄ ምናምን ነው በማለት አይደለም። ያው የተቀባባ ነው የምላችሁ። አሁን ኦሮሞ የተባለ በሙሉ የአዲስ አበባን ኬዝ በጉልበት ለማስፈጸም ነው ይሄን እየሰሩ ያሉት። ይኸው ተቃውሞ ተነሳብን። እናንተ ሀገር እንድትፈርስ ነው እንደምትፈልጉት፣ በቃ እንደዚህ ቻርጋችሁ ጻፉ እናንተም በሉ። ብልጡ ኦሮሞ ያንን ማድረግ ነው። ለዚህ ነው እነ ደጀኔ ጉተማ አሁን ዛሬ የኦኤምኤን ደጀኔ ጉተማ እንዲህ እያለ የሚጽፈው ማለት ነው። ኢትዮጵያ ትበተናለች እንጂ ፊንፊኔ የኦሮሚያ ዋና ከተማ መቀመጫ አትሆንም፣ የአማራ ክልል የምክክር ኮሚሽኑ ተሳታፊዎች ብለዋል ብሎ የጻፈው ማለት ነው። ዛሬም ስብሰባቸውን ረግጠው ወጥተዋል። ፒፒ በኦሮሞ ቄ ላይ ለምን ይደራደራል? የራሱን በእጁ ይዞ ያንተን ልቀማ የሚለውን አኩራፊ ለምንስ ይለማመጣል? ለምንስ ይለምናል? እሽሩሩ ለምን ይላል? የምክክሩ ታዛቢዎች ናቸው እንደዚህ ያሉት አለ። የኦሮሞ ህዝብ የመብት ጥያቄ ከመመለስ ይልቅ የኦሮሞን ቄ ቤት ለገበያ ማቅረብ ነው ፖሊሲ እንጂ መብት ለድርድር አይቀርብም። መፍትሄው የኦሮሞን ጥያቄ በህግ መመለስ ወይም ህዝቡ የራሱን እድል ለመወሰን በሚያደርገው የሀገር ባለቤትነት የመብት ጥያቄ ላይ እንቅፋት ከመሆን መቆጠብ ነው አለ። የኦሮሞ ህዝብ ጥያቄ የመብት ጥያቄ ነው፣ ሽርፍራፊ ሳይሆን ሙሉ የመብት ጥያቄ፣ የሀገር ባለቤትነት ጥያቄ ነው አለ። ስለዚህ ኢትዮጵያውያን ይሄ ተገንጣይ ነኝ የሚለው ኦሮሞ ነኝ የሚለው ለሚያነሳው ደግሞ ኢትዮጵያውያን ደግሞ ተወን አይደል ያሉት። ግጠም በቃ አለቀ። ትገጥመዋለህ። ወንድ ነህ አንተ። በማን እንዳለ ታውቀዋለህ። አሁን እኮ አየር ኃይሉን አንተ ነው ያዝከው፣ መከላከያውን አንተ ነው ያዝከው፣ ጀነራሉን አንተ ነው ያዝከው። ያጨማለቀው ይሄንን ገነጠላለሁ የሚለው የትግሬውንም የአማራውንም ያጨማለቀው ብአዴን ነው። ብአዴን ጥቂት ነገር ጥቂት መስመር ለፋኖ እድል ቢሰጥ ኦሮሞዎቹ ለተገንጣዮቹ ለታጣቂዎቻቸው የሚሰጡትን ድጋፍ ለፋኖ ቢሰጥ ትንሽ ፍንጭ ቢሰጥ ይታይ ነበር። ሀገር እንዴት እንደሚመራ ይታይ ነበር። በዚህ መጠን ነው እየደነፉ ያሉት ኦሮሞዎቹ። በዚህ መጠን ነው እየደነፉ ያሉት። የኦሮሞ ሚዲያ አስተባባሪ፣ የኦኤምኤን ሚዲያ አስተባባሪ ማለት ነው። ፊንፊኔ የሚባል በታሪክ የለም። ፊንፊኔ የሚባል ኦሮምኛ የለም። መዝግቡልኝ። ሻሸመኔ የሚባል ኦሮምኛ የለም። ሻሸመኔም ባለቤት አለው፣ ፊንፊኔም ባለቤት አለው። አለቀ። በታሪክ እንምጣ ካልክ ማለት ነው። መቼም ፊንፊኔ የኦሮሞ ሆና አታውቅም። በታሪክ ይመጣ ከተባለ ሌላ ጣጣ ነው የሚፈጠር። በመጮህ አይደለም፣ እሪ በማለት አይደለም፣ እየየ በማለት አይደለም። ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። ነቀምትን የመሰረተው ማን ነው? ጅማን የመሰረተው ማን ነው? ሄዶ አሩሲን አሰላን የመሰረተው ማን ነው? ደቡብ ሄዶ የመሰረተው ማን ነው? ከተማ የመመስረት ልምድ ያለው ማን ነው? ከተማ ቤት የመገንባት ልምድ ያለው ማን ነው? በኦሮሞ ታሪክ እኔ እንዲህ ነበርኩ የሚል አምጣ። የለም። ኦሮሞ ከመፈጠሩ በፊት የዋሻ ሚካኤል ነበረ። ኦሮሞ ከመፈጠሩ በፊት ከትግራይ የመጡት የአብርሃ አጽብሃ ገዳም የረር ገዳም ላይ ነበረ። ታሪኩ አለ፣ ቅርሱ አለ፣ እስካሁን ድረስ አለ። ኦሮሞ ከመምጣቱ በፊት የአዳዲ ማርያም ዋሻ ፍልፍል ቤተ ክርስቲያን አለች። ቅዱስ ላሊበላ የገነባው ኦሮሞዎች ናቸው የገነቡት። ኦሮሞ ሃይማኖቱ ኦርቶዶክስ ሆኖ ነበር እንዴ ያኔ ከገዳ ስርዓት ወጥቶ ቤተክርስቲያን የሚገነባው? ኦሮሞ ክርስትናን የተቀበለው ሰሜኖች መጥተው ክርስትናን ሰብከውት ነው። ጌታን ሰብከውት ነው። እግዚአብሔርን ሰብከውት ነው። አሳውቀውት ነው። ከአህዛብ ኑሮነት ከጥንታዊ የጫካ የጋርዮሽ ኑሮነት ገላግለው እግዚአብሔርን እንዲያውቅ ያደረጉት ከሰሜን መጥተው ነው። ሰብከውት ነው። ቤተ መቅደስ አንጸው ሰጥተውት ነው። ለዚህ ነው ትክክለኛ ኦሪጂናል ኦሮሞዎቹ ይዛ የሚመጡት በዚህ በኩል ገብረ ማርያም ብሎ ረጨን፣ በዚህ በኩል ወለተ ማርያም ብሎ ረጨን፣ ከዛ ውሃ ጠመቀን እና ክርስትና የተስፋፋው እንደዚህ ነው። በዓለም ላይ የተስፋፋው
በዓለም ላይ ክርስትና እየተሰበከ ለአሕዛብ ወንጌል እየተነገረ ያመኑ ሰዎች ተቀብለው ወታደር ቆሞ ሰይፍ ቆሞ ካልተቀበልክ የተባለ የለም። አሁንም አይልም። ኦርቶዶክስ ብላ አታውቅም። አሁን ጴንጤ በየአስፓልቱ እየጎተተ አንገት ይዞ ጌታን ትቀበላለህ አትቀበል፣ ኧረ በእናትህ አልቀበልም፣ ጌታን ተቀበል። አንድ ሰው ካላመጣ ተብያለሁ፣ በእናትህ ታክሲ ተራ ሄዶ ጌታን ተቀበሉ ይላል። ኦርቶዶክስ አይልም። ኦርቶዶክስ ሄደህ የምትቀበለው ቤተክርስቲያን ትሄዳለህ፣ ወንጌል ይነበባል፣ ስብከት ይሰበካል፣ ትሰማለህ፣ ትሄዳለህ። የኦርቶዶክስ ክርስትና አኗኗሩ ነው የሚስብህ፣ አለባበሱ ነው የሚስብህ፣ ፍቅሩ ህብረቱ ነው የሚስብህ፣ ቅዳሴው፣ ትህትናው፣ ነጭ መልበሱ፣ ከዛ ሰንበቴው፣ ቁጭ ብለህ መጠያየቁ፣ መነጋገሩ፣ ስሙ፣ ውበቱ፣ ጸጋው ነው የሚስብህ እንጂ ኦርቶዶክስ ሄዶ ሀዲያዎች አሩሲ አሁን አያቱ ሀዲያ ነው። የአሩሲ ህዝብ አያቱ ሀዲያ ነው። ቅድመ አያቱ ሀዲያ ነው። የአሩሲ ህዝብ የሀዲያ መሬት ዛሬ ከአረብ ሀገር መጥቶ የተቀመጠ በሙሉ ብየኬኛ ደቺኬኛ ለፈኬኛ ምናምን ይላል። በታሪክ ከመጣ ቦታ አይኖረውም። እዚህ ውስጥ ኢትዮጵያ ምድር ውስጥ አይደለም አዲስ አበባ ነው የምልህ፣ አይደለም አዲስ አበባ ኢትዮጵያ ውስጥ ኦሮሞ ምድር አይኖረውም፣ ቦታ አይኖረውም። በታሪክ ከተመጣ ማለት ነው። ያው የሚካሄደው በጉልበት ነው። የጉልበቱን ደግሞ የዚህ ሰሜኑ ትዕግስት፣ የክርስቲያኑ ክፍል ትዕግስት፣ የአማራው ትዕግስት እና ደግሞ የትግሬው ቅናት፣ ምቀኝነት በአማራ ላይ ደሙ ስለሚፈላ አይኑ ስለሚቀላ ከጠላቶቹ ጋር ተባብሮ ራሱንም እያጠፋ ያለ እኮ ነው። ትግሬ ማለት ራሱን እያጠፋ ያለ ነው፣ ራሱን እያተነነ ያለ ነው። ዛሬ እነ ስታሊን እነማ ይላሉ፣ አማራ ምናምን ይላሉ። ትላንትና የት ነበሩ? የሚያሸንፉት ሲመስላቸው፣ የሚያስጡት ሲመስላቸው፣ የሚደመስሱት ሲመስላቸው ከየትኛውም ጠላት ጋር ሆኖ አማራን ብለውት አማራ ግን ብረት ሆኖ ዳዊትን ሆኖ በግራ በቀኝ የመጡትን እንደ ቻክሎሪስ እየበጠበጠ ስላስቆመና እማይናድ የማይወድቅ ስለመሰላቸው ዛሬ የአማራን የዓለም መውደቅ ሲያዩ መጡ። አሁንም አላምነውም እኔ የነ ስታሊንን የትግራይ የህወሓትን ፖለቲካ አላምነው። የአማራ ኤሊቶችም አያምኑትም። የአማራ ፋኑ ታጋዮች ማለት ነው። ስኳድ የሚያወራው ምናምን ተውት። ጨዋታውም ሚስጥሩም አልገባው። ይዞች ወልቃይት ነው የሚለው አይደል? እሱ አይደል? በታሪክም በጉልበትም ከሆነ ደግሞ እስካሁንም ጀግና ያስመሰለው የኦሮሞውን ክፍል ምኑ ነው? የአማራው ዝምታ፣ የሌሎቹ ዝምታ፣ የሌሎቹ ጸጥታ ነው። ደብረ ዘይት ላይ እኮ እንኳን አደረሳችሁ የሚባል ወረቀት ስለተበተነ ሁላ ነው ገደል እኮ የገባው። ገደል ገብቶ እኮ ነው የሞተው። አናውቀውም እንዴ? አይታወቅም እንዴ? ተኩስ ሲጀመር የት እንደሚገባ አይታወቅም እንዴ? በዘፈን ብዛት ያለ እንጨኮ ኦሮሞ ገፍታ ምናምን ስላልቀረ በዘፈን አይደለም። በጦር መሳሪያ አታሸንፍም፣ በዘፈን አታሸንፍም፣ በፕሮፓጋንዳ ብዛት አታሸንፍም። የነሱ አክቲቪስቶች፣ የነሱ ጋዜጠኞች፣ የነሱ ፖለቲከኞች ወጥተው ሌላውን ሲናገሩት እንድታጨበጭቡላቸው ይፈልጋሉ። ትግሬን ሲሳደቡ፣ አማራን ሲሳደቡ፣ ኦርቶዶክስን ሲሳደቡ፣ የትግሬን እሴት፣ የአማራን ባህል፣ የአማራን ሃይማኖት ሲሳደቡ በቴሌቪዥናቸው፣ በሬዲዮናቸው ሌላው ህዝብም ሌላው ብሔርም እራሱ የሚሰደበው አማራ እውነት ነው ሽመልስ የተናገረው፣ እውነት ነው አብይ የተናገረው፣ ጃዌ ያለው ልክ ነው እንዲላቸው ይፈልጋሉ። ሌላ ሰው ግን የነሱን ሲተች አገር እያዝል ሰምታል፣ ጉራጌ ሰምታል፣ ከምባታ ሱማሌ ፍረድልኝ፣ በታችንን ሊጨቁኑ ነው። ዛሬም ነፍጠኛ የሚኒሊክ እንትኖች የአጼው ስርዓት ናፋቂዎች ኦሮሞ ተበድሏል፣ ኦሮሞ ትብላ ማልቀስ በቃ እየዬ ነጋ ጠባ ተበድዬ እንትን ብዬ ተጨቁኜ ተገፍቼ ተገዝቼ ተነድቼ እየዬ ሲያሰለች በእውነት 8 ዓመት ስልጣን ላይ ቁጭ ብለው እየዬ ኦሮሞ እንደዚህ ሆኖ ኦሮሞ እንደ ተገፍቶ ለፍቲኬኛ ደጅኬኛ ምናምን
ሃይማኖት አባቶች የህንፃ ግንባታ ፉክክሩ ይብቃ። በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን። የድንጋይ ህንፃዎች ሞልተዋል። የሰውነት ህንፃ ግን ቀን በቀን እየፈረሰ ነው። ደም ማየት የማይዘገንነው ትውልድ እያፈራን ነው። ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን። መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም። እውነተኛ ደግ ህዝቦች ነን። ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት? በሐቀኝነት ኮሜንት ላይ እንወያይበት።